አንተ ስትንጠባረር ኤቢ መታ ጉንጬን እንዳታስቆርጠኝ። ደግሞ ታሪያንችን እዚህ ጋር ሳይ በቃ ናታ አለቃ እንዳልተኛው አልተኛለች። ድምፅ ከሰማች ልትመጣ ትችላለች። ሄድ ወደ ክፍል። ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ እግሩ ይቁም። እንዴ ኪድዬ ናታን ልትመጣ ትችላለች። ሄድ ወደ ክፍል። ካልሳምሽኝ የትም አልሄድም። አንተ ፋራቱ እዚህ ጋር ሳምኝና ልሂድ። ዳኒ ምን አይነት ስሜት ነው ያለሽ? ከኔ ጋር መጠናናት ወይ ደግሞ መዋደድ ፍላጎት አለሽ እንዴ? ናታ ሴት እኮ ነኝ። ለምንድነው በቀጥታ የምትጠይቀኝ? ፈራለሁ፣ አፍራለሁ እኮ። እሺ በቃ አንቺ በፈለግሽው ነገር ኤቢ ትገለኛለች እንጂ ትወጂኛለሽ። ከምርሽ ነው? ዋው ዛሬ እንኳን ደስ አላችሁ የዳጣና የናታን ውድ አክባሪዎች ቤተሰቦቻችን፣ እንዴት ናችሁልን? እንግዲህ ዛሬ በጣም ደስ በሚል ቪዲዮ ነው ብቅ ያልነው። ከብዙ ጊዜ በኋላ ስንጠብቀው የነበረው የዳጣና የናታን የፍቅር ጉዞ ዛሬ መስመር የያዘ ይመስላል። እንግዲህ ናታን ትናንትና ጠበቅ ያለ መልእክት አስተላልፎ ነበረ። ትወጂኝ አለሽ ወይ እኔን ብሎ እንግዲህ ጠበቅ ያለ ጥያቄ ጠይቆ ነበረ። በጣም ደስ በሚል ሁኔታ እንግዲህ ጠበቅ ያለ አስበሽበት መልስ እንዲሰጭኝ ይፈልጋለሁ ብሎ ነበር። እንግዲህ ጠበቅ ያለ ጥያቄ ነበር የጠየቀው። ናታንም እንግዲህ ዛሬ መልሱን አገኝቷል ማለት ነው። ላስብበት ብላ የተወሰነ ደቂቃ ብትበላም ዳጣ እንግዲህ አውጥታ አውርዳ እኔ እኮ አብጌል እህቴ ነች፣ ስለዚህ አብጌል ስለምትወድህ እንጂ እኔ እኮ እወድሃለሁኝ አፈቅርሃለሁ ብላ እንግዲህ በሚገባው ቋንቋ አስረድተዋለች ማለት ነው። እሱም እንግዲህ በጣም ነው ደስ ያለው። ቤተሰቦቻችን ከምላችሁ በላይ ነው ደስተኛ የሆነ የነበረው። በቃ በጣም ነው ደስ ያለው፣ በጣም ማለት ነው። ቤተሰቦቻችን በጣም ደስታውን መቆጣጠር እስከሚያቅተው ድረስ ነበረ ማለት ነው። እንግዲህ እሱ ብቻ ሳይሆን እንግዲህ ማታ ላይ ቁጭ ብለው ያው ዳጣ እንደምታውቁት ሳሎን ላይ ማምሸት ትወዳለች። እዛም ቁጭ ባለችበት እንግዲህ መቶ አብረው ወሬ እያወሩ ነበረ፣ ብዙ ሲጨዋወቱ። በጣም ቆንጅዬ ነሽ እኮ በጣም ነው የምታምሪው። እንግዲህ ውበቷን ሲያደንቅላት ፍቅሩን ሲገልጽላት ነበረ። እሷም እንግዲህ በጣም ነበር ደስተኛ የነበረችው። ቤተሰቦቻችን በጣም ደስ ብሏትም በመጨረሻ እንግዲህ አዎ በጣም ነው የምታምሪው፣ ልዩ ሴት ነሽ እኮ፣ ከሁሉም በላይ እኮ ከመልክሽን በላይ እኮ ጸባይሽን፣ ነፃነትሽን፣ ኮንፊደንስሽን በጣም ነው የምወድልሽ እያላት ነበረ። የምርህ ነው እንደ መልኬ ሳያምርም እንደ እያለችው ነበረ። መልክሽም ቆንጆ ነው አላት ማለት ነው። እንግዲህ በመጨረሻም ኦኬ ቆንጆ ከሆንኩኝ እስኪ ጉንጨን ሳመኝ ነበር ያለችው ማለት ነው። የምርሽን ነው በዚህ ልክ ነበር ያለው ማለት ነው። አዎ ሳመኝ ብለዋለች። ከዛም እንግዲህ ዶ ብሎ ነው ማለት ነው። ከዛ በኋላ በቃ አለቀ ጉዳዩ ትላላችሁ። ምን አይነት ስሜት እንዴት ተሰማት? በቃ ምን ብዬ ልግለጽላችሁ ቤተሰቦቻችን።
በጣም ደስ የሚል ፊሊንግ ነበረ የነበራት። በመጨረሻም እንግዲህ ደስ ብሏት እንግዲህ እሱ ደግሞ በተራው እኔን ሳሚ በተራሽ ብሏት ነበር ማለት ነው። ቤተሰቦቻችን ያው እንግዲህ እሷ እንዴ በቃ ሂድ አንተ ምናምን አብጌል ትመጣለች ታየናለች፣ ስለዚህ እባክህ ምናምን ብለው ነበረ ማለት ነው። እንግዲህ እንደፈራችሁም አብጌል ደግሞ ከተኛችበት ተንኳታ መታ ተደብቃ በሚገርም ሁኔታ ቪዲዮ እየቀረጸቻቸው ነበረ። ለአባቷም ደውላ ዳጣ እኮ እወድሃለሁ አለችው ናታንን ብላ ነበረ ማለት ነው የተናገረችው። ከዛም እንግዲህ በሚገርም ሁኔታ ቪዲዮ ቀርጻ ይዛለኝ ማለት ነው። እንግዲህ በጣም ከባድ ነው። ዝሮ ዝሮ እውነታው መታወቅ አለበት። ቀረጸችም አልቀረጸችም ዶንት ወሪ ምንም የሚያመጡት ነገር የለም። ምክንያቱም ግዴታ መታወቅ አለበት። በድብብቅ እስከ መቼም አይሆንም። ስለዚህ ናታን አብጌልን እንደማይወዳት ናታን ዳጣ እንደሚወዳት በቃ እውነታ ይወጣል ማለት ነው። ከዛ በኋላ አብጌልም እውነት ለመናገር አብጌል ዳጣን ከአሁን በኋላ ደግሞ የሌለ ነው መከራዋ የምታበላት ማለት በፊት ገና በጥርጣሬና በእንትን አብጌልን እንግዲህ ዳጣ እንዴት እንደምታባራት እንዴት እንደምታሳድዳት ያላትን መጥፎ እንትን ታውቃላችሁና እንግዲህ ዛሬ ደግሞ በመጨረሻ ይሄው እንግዲህ ቁጭ አድርጋ ጉንጭን ስማታ ስመዋለች ማለት ነው። እንግዲህ እሱም ደግሞ ሳትስሚኝ አልሄድም ባለው መሰረት በሚገርም ሁኔታ እሷም ኦኬ ብላ እንግዲህ ብላ ስማለች ማለት ነው። ቤተሰቦቻችን እና በጣም ነው የተደሰተው። እሱም በቃ በጣም ነው የገረመው። እንግዲህ አብጌል ሪከርድ እያደረገች ነበረ፣ ቪዲዮ እየቀረጸቻቸው ስለነበረ በሚገርም ሁኔታ ዳጣ ስትስበው በጣም ነው የደነገጠችው። ስልኳን ከእጇ ላይ ልትጥለው ነበር ነው የምላችሁ። እንግዲህ እጇን ባፏን የጫነችው ግን ምን ታደርገዋለች እንግዲህ ቻዩ ተውሻል ብሏል እንትና። ስለዚህ ምንም ማድረግ አይቻልም። አብጌል ቻዩ ነው እና በጣም ደስ የሚል ጊዜ ነበር ቤተሰቦቻችን። እንግዲህ እንዳያችሁት የዛሬው የናታንና የዳጣ ግንኙነት የምር በጣም ነው ደስ የሚለው ማለት ነው። እንግዲህ የሰላም ምክር ነው ይሄ ሁሉ። ሰላም እንግዲህ ናታንን ያው ስትመክረው ነበረ። የናታን የሰላም ምክር እንግዲህ ፍሬ አፍርቶ ፍቅሩን ተቀብለዋል ማለት ነው። ከዛም ባለፈ መቼም የማይረሳ ትውስታ ነው እንግዲህ የመጀመሪያ ሰዓት እንግዲህ ናታንንም እሷ ስመዋል ማለት ነው። እሱም ደግሞ ጉንጫን ስሟታል። ይሄ ደግሞ በጣም መቼም የማይረሳ ደስ የሚል ሁኔታ ነው። ቤተሰቦቻችን ደግሞ ከዚህ በላይ መልካም እንትን እንደሚኖራቸው አንጠራጠርም። ቤተሰቦቼ በጣም ደስ የሚል ጊዜ ነበረ ማለት ነው። እኔ በጣም ነው ደስ ያለኝ። በተለይ አብጌል ስትንጨረጨር በስማም እንግዲህ ናታንን ማንም ሴት ካንተ ጋር አንተን ማግባት ይቅርና ካንተ ጋር ማንም ሴት ስትሄድ ማየት አልፈልግም፣ እንደዛ ከሆነ ደግሞ እገላቸዋለሁኝ እያለችው ይዛተችበት ነበረ ማለት ነው። እንዴ በግድ ነው እንዴ እያላት ነበር እሱ ራሱ። አዎ በግድ ነው እንዴ በቃ እኔን ብቻ ነው ማግባት የምትችለው እንጂ ከዛ ውጭ ሌላ ከማንም ሴት ጋር እንዳይህ አልፈልግም ነበር ያለችው። እንግዲህ እሱም በመጨረሻ እንግዲህ እንደዛ የሚባል ነገር የለም ምናምን ብሎ ነበር ጸጥ ያላት። ግን ያው እንደምታዩ ደግሞ ዛሬ ከዳጣ ጋር እንግዲህ ለጋሽ ደረጀ ደውላም ተናግራለች። አሁን ደግሞ ይሄንን ቪዲዮ ሪከርድ አድርጋለች። ይሄንን ቪዲዮ ደግሞ ለእናቷም ለጋሽ ደረጀም ታሳያለች። በዛ ላይ አሁን እንግዲህ ዙ ሳሎን ውስጥ እንዳሉ ላያቸው ላይ ነው የምትወጣባቸው እናንተ ምናምን ብላ ማለት ነው ስለማያስችላት አሁን ቪዲዮውን ሪከርድ አድርጋ እንኳን ወደ ኋላ አትመለስም። እንግዲህ በጣም የሚገርም ነው ማለት ነው። ዝሮ ዝሮ ምንም ይሁን ምን ህይወት ግድ ናት ማለት ሁሉ ነገር አልጋ ባልጋ አይሆንም። አሁን አብጌልን እነሱ መካከል በፍቅር መሀል ጣልቃ የገባችው ፍቅራቸው እንዲጠነክር እንደውም ብርታት ሀሪፍ እንትን እንዲኖረው እሷም ጥሩ ጠንካራ እንድትሆን እሱም እንደዚሁ ለፍቅር ደግሞ መስዋዕትነት እንዴት መክፈል እንዳለባቸው ጥሩ ብርታትና ጥሩ ምክንያት ነው ብለን ተስፋ እናደርጋለን። ቤተሰቦቻችን ለሁሉም ነገር በጣም ደስ የሚል ነበረ የነበረው ቆይታ ማለት ነው። ቤተሰቦች እኔ በጣም ደስ ብሎኛል። በተለይ አብጌ ስትናደር ማየት ለእኔ በጣም ትልቅ እንትን ነው ማለት ነው። እንግዲህ ናታን ያው በጣም ብዙ ጊዜ ዳጣን እንድትረዳው ብዙ ነገር ሞክሮ ነበር። በነገራችን ላይ ግን ተስፋ ሊቆርጥ ሁሉ ነበረ ማለት ነው። እንግዲህ ግን ያው ጥያቄውን ሲጠይቃት አይ ምንም አይነት ስሜት ለእኔ በውስጥሽ ከሌለሽ ችግር የለውም፣ በቃ እኔ ምርጥ ወንድምሽ ሁኜ አንቺ ምርጥ እህት የሆነሽ አብረን መቀጠል እንችላለን። ግን ደግሞ ስሜትሽ ነው፣ ፍቅርም ስሜት ነው፣ የሚደበቅም አይደለም። ስለዚህ
ንገሪ ነበር ያላትና እንግዲህ ግን እኮ ናታን ያው አቢጊል እኮ ትወዳለች፣ አቢጊል ደግሞ እህቴ ነች፣ እህቴን ደግሞ መንጠቅ አልፈልግም ነበር ያለችው መልሷ። ኦኬ ለዛ ነው እንጂ ግን ትወድኛለች ስላት ብላ ነበር እንግዲህ በሳይን ያሳየችው። ሰው ናታን በጣም ነበር ደስ ያለው። እንግዲህ ሂዶ ሰላምንም ሰላምዬ ምክርሽ ሰርቷል፣ ደስ ብሎኛል፣ ደስ ይበልሽ ብሏታል ማለት ነው። ሰላምም እንኳን ደስ አለህ፣ ግን ደግሞ አደራ እስከ መጨረሻ ድረስ እንዳትከፋ ተንከባከባት፣ ምክንያቱም ዳጣ የምታውቀው ጉዳይ የላትም፣ አስተምራት፣ ቀስ አድርገህ ያዛት፣ እስከ መጨረሻ እንዳትለያት አደራ በላ አደራ ጭምር ነው የሰጠችው። እንግዲህ የውስጧ ስሜቷ የእናትነት ስሜቷ ነግሯት ነው መሰለኝ። እንግዲህ ሰላም በዛ ልክ ነው አደራ እያለች ያለው ናታንም ቃል ገባልሻለሁ ምንም በምንም አይነት ሁኔታ ላላስቀይማት አብሬያት እስከ ፍጻሜ መጨረሻው ለመቀጠል አለሁ ብሏታል ማለት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።